እንዲህ ሊሆን አይችልም። ባጭሩ ምዕመናን እንግዲህ ቅዱስ ያሬድ አመቶ አፈሰሰው ታላቁ ንጉሠ ነገሥት አፄ ገብረ መስቀል ከመንግስታቸው ከዙፋናቸው ተነስተው ወደ አክሱም ጽዮን መጡ። ባለቤታቸው ንግሥት መጡ። እንዳለ ተሰበሰበ። በአክሱም እንጉርጉሮ ዜማ ምናምን ድሮ ቢሰሙ የነበሩ ካህናት ተነስተው ሊቃወሙ መቼም እኛ መቃወም አደስራችን እንዲያቆም አንድ ነገር ሲመጣ አሜን ብሎ መቀበል ስለሌለ ሊቃወሙ ፈለጉ፣ ተቃወሙ። ንጉሡ ግን ይሄ በመንፈስ ቅዱስ የተደረሰ እንጂ እንዲህ አይነት ነገር ዝም ብሎ ምን አሉ? ለጊዜው ሐዋርያት መቼ ነገሩን፣ ሐዋርያት ይህን መቼ አስተምረው ነበረ ምናምን ብለው ከሌሎቹ ጋር አለማያት በጊዜ ለኩሉ ጊዜ ገቢር ለእግዚአብሔር እግዚአብሔር ስራውን የሚሰራበት ጊዜ ስላለው፣ ስለዚህ ለሐዋርያት ትርጓሜ ቢሰጥ ዜማ ደግሞ ለቅዱስ ያሬድ ተሰጠ በየጊዜው። ከዛስ አቋቋምስ ነጭ ሳር ደግሞ ለነጌታው መዝሙረ ቅዱሳን አለ ተሰጠ። ቅዱስ ያሬድ ሲናገረው ቆየ፣ ውስጥ ለውስጥ እየዘመመበት እያለበት ቆየ ውስጥ ለውስጥ። ግን እሱ ድጓውን ጥሬ ዜማውን ማስተማር ተፈቀደለት። የጥሬ ዜማው ትርጓሜ አቋቋም ደግሞ ነጭ ሳር ላይ ደግሞ ለመዝሙረ ቅዱሳን ተሰጠ። በደረጃ ነው። አንድ ጊዜ ለሁሉም መስጠት ይችላል። እኛ ጌታ ምን ቸግሮ? ስለዚህ አፈሰሰው፣ ሰሙት፣ አዩት። ከዛ በኋላ አይ ይሄ የመንፈስ ቅዱስ ስራ ነው፣ አመስግንበት ፈቅጄልሃለሁ አለው ተባለ። ጉባኤውን ተከለው። እነ ሳዊራ እነ መንክራ እነ ብስድራ የሚባሉ ሊቃውንት ለመጀመሪያ ተማሩ። ወደ ኤርትራ ሄደ፣ ወደ ባለው አለ። ኋላ መጨረሻ ላይ ግን እንግዲህ አስቡት፣ አባ አረጋዊ ባይታዊው አቡነ አረጋዊ ያሉ ደብረ ዳሞ ተራራ በቤቱና ነው ያሉት። አፄ ገብረ መስቀል እንግዲህ አክሱም ንጉሠ ነገሥት ናቸው። ቅዱስ ያሬድን እዛ ላይ ወንበር ከተከለ በኋላ በመንፈስ ቅዱስ ተገልጦላቸው ይሄ ትምህርት ሚስፋፋበት ቦታ አለ። በመንፈስ ቅዱስ ነው የተጠቀሙት። እንደ ዛሬ እንግዲህ ጎጥና ዘር መቁጠር የለም፣ ያን ጊዜ የለም። አድርስ መድኃኒዓለም እንደው እግዚአብሔር ይህን ክርዳድ ዘመን እንደው መድኃኒዓለም እንደው አሁንማ ቁርስርስርስርስርስ ክፍልፍልፍልፍል አቤት እግዚኦ እንዴት ልትሆኖች ሀገር ግን አሁን ደግሞ አባይ ማዶ ከተከዚ ማዶ ከምንት ማዶ እየተባለ ደግሞ ቁርስርስር አልትወድቅ ነው። አረ ጸልይ መድኃኒዓለም ያለ እግዚአብሔር ከሁላችን ጋር ይሁን። አረ ጸሎታችንን ይስማ። አሁን እኮ ያስፈራል ሁኔታ ሁሉ ሲያዩ። ያን ጊዜ ይሄ ታላቅ ሊቅ እሳቸው ንጉሠ ነገሥቱ ከዛ አሉ። ከዛው ላይ ድርጎ ለተማሪ ወጥቶለታል። መምህሩ ቅዱስ ያሬድ እዛ ላይ ተቀምጧል። እግዚአብሔር መንፈስ ቅዱስ ግን በሰፊው ይሄን ትምህርት የሚያስተምርበት አንድ ቦታ ተጠቆመ። እሱ ማን ነው? ጎንደር ላይ ዙር አባ ኡድ አባ ነው። ዙር አባ ከምንላት ጽርሐ አርያም ላይ ዝማሬውን ከዛ እንደሚያስተምረው መንፈስ ቅዱስ ጠቆመ። አያችሁ ንጉሠ ነገሥቱ የለም እኔ የነገስኩበት ነው፣ አክሱም አይወጣም፣ የትም አይሄድም፣ ወደዚያ አይሄድም አላሉም። አቡነ አረጋዊ ራሱ ቅዱስ ያሬድ ራሳቸው ንጉሠ ነገሥቱ አፄ ገብረ መስቀል ሦስቱ በመልአኩ በቅዱስ ዑራኤል እየተመሩ ሂደው ደቡብ ጎንደር ዙር አባ ኡድ አባ ከተባለው ቦታ ኡድ አባ እኮ ነው የተባለው። እዛ ላይ ተራራዋን ዞር ብለው እንደ ደብረ ዳሞ አዩአት ይላል። ኡድ አባን ተምስራቅ አለ ደሙ አባ ሆይ አላቸው አቡነ አረጋዊ። ማነው እሱ? ቅዱስ ዑራኤል። ዞር ምስራቅ፣ በምስራቋ በኩል ውጣ፣ በሷ በኩል ትገባለህ አለው ይላል። ምናልባት ዙራምባ ዝርማሬ ለማድረስ የሄዳችሁ ካላችሁ የተክለ ሃይማኖት ቦታ ምትባል ወደዛ ወደ ምስራቅ አካባቢ አለችና በዛ ላይ ሐረግ ልቅቅ አረገላቸው ይላል። ማን
ቅዱስ ያሬድ በዛረግ ተጠማጠሙና ሶስቱ ወጥተው ዙራምባ ላይ ጉባሉ ይላል። ከዛ በኋላ ድጓው ዝማሬው በዙራምባ በዛ አካባቢ እንደሚጀምር ከዚያ የተነሳ ለአራቱ ማዕዘን ለምን ተተክሏል? አክሱም እኮ ለመጀመሪያ ተክሎታል። ለምን? ይሄ ደርሶታል። ከዛ ደግሞ ይሄድና ለዓለም ይዳረስ እኮ ነው። ለምን? ሃይማኖት አንዲት ናት፣ ቤተ ክርስቲያን አንዲት ናት፣ ምዕመናን አንድ ናቸው። ለሁሉ እንዲደርስ ምስጋናው በአራቱ ማዕዘን እንዲሆንለት እዛ ላይ አፈሰሰው። ወገኖቼ ከዛ በፊት ግን በአክሱም ጽዮን ላይ ተቀምጦ ሳለ አባታችን ያሬድ በተመስጦ ይዘም ነበረ። በተመስጦ ሲዘም ከዙፋናቸው እሳቸው አፄ ገብረ መስቀል ዙፋናቸው ላይ ቁጭ ብለው እሱ ሲዘም አብረው ተመሰጡና በትረ መንግስታቸው ከላይ መስቀል ከታች ጦር ነው። ጦር እንትን አለው ሹል ነው ከታች። እንደሱ ሲመስጣቸው ጊዜ እሱ እንዲዘመም አድርጎ ምድር ሲመጣ እንደሱ ዘማለሁ አሉና ከእግሩ ላይ ትክል አረጉበት። ያን ጊዜ ትክል አረጉና ተመስጠዋል። ያን ጦራቸው ከእግሩ ላይ እንደተከሉ ምንም አልታወቃቸው። ከዛ ልቡናቸው ምልስ ሲል እንዴ ብለው ቢያዩ ታክለውበታል። ደሙ ትል ብሎ እስከ ቤተ መቅደሱ ድረስ ይገሙለት ነው። አሉ በቃ አዘኑ። አባቴ ማረኝ ይቅር በለኝ አሉና ብድቀሩና ገደልኩ አለ። አለቀሱ፣ ለመኑት። ኧረ ማረኝ ይቅር በለኝ። ምንም ችግር የለም እሺ አባቴ ግን ስለዚህ ስለተወጋሁት ፋንታ አንድ ምለምነውት ልመና አለኝና ያን ሲፈቅዱ ይቅርታ አደርጋለሁ። ጠፍቶ ሊሄድ እኮ ነው። ጠፍቶ ሊጠፋ ምስጋና ከሰው ተለይ ስላለው እኮ ነው። ደቀ መዝሙር ከእናት ለይቶ የሚያመጣ ምኑ ነው? የሀብታሙ ልጅ አባቱ በብዙ የሚያስነግድ አባቱ በብዙ ነገር የሚያመርት የሀብታሙ ልጅ ራሱንን እርግፍ አድርጎ ትቶ ዳሙ ነው የሚማር የቆሎ ተማሪ ምን ነው የሚያመጣ? ህይወት ፍቅሩ እኮ ነው፣ ሌላ እኮ አይደለም። በቃ ከዛ ይሄንን ምስጋና ከሰው ተለይቼ ማመስገን አለብኝ ብሎ ጣጥሎት እንዲሄድ ጠየቃቸው። ምንድነው አሉት። እሺ ያሉኝን እንዲፈቅዱልኝ ቃል ይግቡ አላቸው። ቃል ገቡለት። ከዚህች ከተማ ተነስቼ ምነና እንዲሄድ ይፈቀዱልኝ አላቸው። እያለቀሱ ፈቀዱለት ነው። ለማንኛውም በኋላ ቅዱሳን ይሄ ተገልጦላቸው ዙራምባ ላይ እንዲያስተምር አድርገውታል። የተወደዳችሁ ሊቃውንት ቤተ ክርስቲያኒቱ የነን ምስጋና ተጠቅማበታለች፣ እየተጠቀመችበት ዓለም እየዳነበት ያለ ነው። አሁን እኔ መልእክቴ አራቱን ማዕዘን አንድ ያደረገ ነው ይህ ምስጋና። ወገኖቼ ያን ጊዜ የነበሩት አባቶቻችን አይለያዩም ነበር። ቤተ ክርስቲያኒቱ አንዲት ናት፣ ሃይማኖቲቱ አንዲት ናትና አይለያዩም ነበር። በየትኛውም ምስጋና እንዲፈስ በየትኛውም ማንም ሰው በየትኛውም ቦታ መኖር እንደሚችል አባቶቻችን አስተምረው አልፈዋል። እባካችሁ እኛ የምንለያየው ምንድነው ነው የኔ ጥያቄ። ዛሬ እኮ በቃ እኮ መኖር በዘር ሊሆን እኮ ነው። በቃ መኖር እኩል ይሆናል፣ በዘር ሊሆን ነው። በቃ አለቀ። አሁን በኋላ እንግዲህ በምንም ታምር ሰው እኮ ዛሬ ስራ ለማግኘት ማንኛውንም ስልጣን ለማግኘት ማንኛውንም ነገር ለማግኘት ማን ነው? ሰው ነው፣ ሊቅ ነው። ሌላም ምንድን ነው የሚያስፈልገው? ወገኔ እስቲ ከአንድ አዳምና ከአንዲት ሔዋን ያልተገኘ ፍጥረት አለ? አሁን እስቲ መለያየቱ የጠቀመው ጥቅም ምንድነው? ቋንቋ እየተለየ ይሄ ትግራይ ነው፣ ይሄ ኦሮሚያ ነው፣ ይሄ አማራ ነው፣ ይሄ ትግራይ ነው እያለ እየተፋጀ አለቀ። ወገኔ አለቅን፣ ደቀቅን። እባካችሁ ይሄ ምስጋና እንዲያው የአንድነታችን
መሰረት ነበረ ነው የኔ መልእክት ምዕመናን። ከዚህ በኋላ ግን ታላቁ ቅዱስ ያሬድ ለብዙ ዘመናት ሲያስተምር ከኖረ በኋላ በመጨረሻ ወደ ሰሜን ተመልሷል። ወደ ሰሜን ተመለሰ። አሁን የተሰወረበት ሂዶ ሀበርዱ ተራራ ላይ ደብረሃዊ ከተባለው ገዳም ሌላም ገዳም እንዳላዘም ይሄም ደግሞ ቅርንጫፉ ነው። አራባታች ይሄ ዛ ቅርንጫፉ ነው። ግድ የለም አይዟችሁ። እንኳን መንፈሳዊው እንደ ንግድ ባንክስ ቢሆን ቅርንጫፍ አለው አይደል? እና አንድ ቤተክርስቲያን አንዲት አይደለም አንዲት ነው። ምንም ችግር